ሰላም ጤና ይስጥልን ውድ የዝግጅታችን ተከታታዮች በዛሬው የግብረ ሐዋርያት መርሃ ግብር ወደ ከፋ ሀገረ ስብከት እንወስዳችኋለን። የማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት በከፋ ሀገረ ስብከት ሰፋፊ ስራዎችን የሰራ ሲሆን ከሚተገብራቸው መንፈሳዊ አገልግሎቶች መካከል ቤተክርስቲያን ባለማግኘት ከሥርዓተ ቤተክርስቲያን መካፈል ላልቻሉ ምእመናንና አዲስ ለተጠመቁ ክርስቲያኖች ሕንጻ ቤተክርስቲያን መስራት ተጠቃሹ ነው። በዛሬው ዝግጅታችንም ቀደም ባሉ ጊዜያት ማህበሩ በጊምቦ ወረዳ ያሰራውን የሜታፓ እግዚአብሔር አብ ቤተክርስቲያን አገልግሎትና የመጡ ለውጦችን እናስቃኛችኋለን። የአካባቢው ምእመናን ሲናገሩ ከዚህም በፊት ቤተክርስቲያን በቅርብ ባለመኖሩ የተነሳ ለተለያዩ ሃይማኖታዊና ማህበራዊ ችግሮች ይጋለጡ እንደነበረና ቤተክርስቲያን ከተሰራ ወዲህ ግን የነበረው ችግር ቀርቷል ይላሉ። ቀደም ሲል ብዙ ችግር ነበረን። በዚህ ሃይማኖት ቤተክርስቲያኑ ከመቋቋሙ በፊት በጣም ኃይለኛ ችግር ውስጥ ወድቀን ነበር። ሰው ሲሞት ሌላ አስክሬን ወደዚሁ ቤት እየተሸከምን ሌላውን ወደዛ እያስቀመጥን ብዙ ችግር ውስጥ ወድቀን ነበር። ማህበረ ቅዱሳን እግዚአብሔር ደግፎን ይሄን ቤት ይሰራልን ዛሬ ብዙ ትምህርትና ብዙ ዕውቀት እንዳገኘን ነው መሰለን። እኛ ዛሬ ደግሞ ቁርባን ሆነን ሌሎችንም ያስከተልን በብዙ ደርሰናል። ደስታችንም አልቻለን። ጥሩ ነው። የተመሰገነ ይሁን። የሚያስመሰግን ነው የሚያስደስት ነው እና እግዚአብሔር ተመሰገነ ነው ይየናል። የተነግሮ ማልቅ ትልቅ ህልም ነው። ይሄ ቦታ ሲቆረቆር ሲጀመር መጀመሪያ እልም ያለ ጫካ ነበር። የሚያውቁት ያውቃሉ። እንግዲህ ሴት ብቻዋን መሄድ የማትችልበት ወጣትም ቢሆን ብቻዋን ማሄድበት ቦታ ላይ እግዚአብሔር ከቤተኛው አቅጣጫ እንደመጣ አይታወቅም። እግዚአብሔር ማህበረ ቅዱሳንንም ያው ይሄን ያክል ታሪክ እንዲሰራ አደረገ። ሚሳካም አልመሰለም። በወቅቱ ሲነሯሯጥ ቆይተን ነበር። እስከዛሬ እግዚአብሔር አቆይቶም ነበርን። የሜታፓ መንደር ኦርቶዶክሳውያን ምንም ቤተክርስቲያን በመንደራቸው ሳይኖር በፊት በዛፍ ጥላ ስር ትንሽ ሸራ ወጥረው ነበር ተሰባስበው ወንጌልን የሚማማሩት። ቤተክርስቲያኑ እርቀት በመኖሩ ግማሹ ወደ ጴንጤ ግማሹ ወደ ካቶሊክ ገብቶ እዚህ ያለው ሰው የተወሰነ ኦርቶዶክስ ነው ያለው። እዛ እየጮሁ እየዘመሩ ወጣቶችን እያታለሉ ህፃናትን እያታለሉ እናቶችን እያታለሉ ሰው የኦርቶዶክስ እድር ውስጥም ራሱ የኦርቶዶክስ ሬሳ የእናንተን ሬሳ ተሸክሞ 2 ሰዓት መሄድ ሰው የለም ካሁኑ ወደኛ ተመለሱ እያሉ እያስፈራሩ ደግሞ የሚሄደውን ሬሳ የሚሸጥ ነው እንደ ከዚህ እስከዛ 2 ሰዓት ተሸክመ የምትወስደው የሚሸጥ ነው እንደ ሬሳ ከሞተ እዚህ አካባቢ አትቀብርም እንደ መጽሐፍ ቅዱስ እኮ እንደዛ የትም ከሰው የሞተ ሰው ሞቷል በቃ የትም ቅበር ነው የሚለው እያሉ እያታለሉ እኛን ብትረዱንና ይሄንን የኛን ሃይማኖት ቢታጠናክሩ አሁን አንድ ሁለት እያለ ወደ 8 እና 9 ጴንጤ መንገድ አቆይቆኝ ነው እንጂ የቀድሞ ያያቴ አባቴ ሃይማኖት ከፍቶኝ አይደለም ብሎ እየተመለሰ ነው። በጣም በስም ቢቀጠል መዝገብ ቢታይ 8 9 ስኮል ተመልሷል። ወደ ካቶሊክ የደም እንደዙ በቃ ጥሩ ድል ያለን ተስፋ ምናገኛለን የሚለው ላይ ደርሰን ሐሳቤ ነው ያለኝ እንጂ ሌላ ነገር የለኝም። ማህበረ ቅዱሳን የነኝን ክርስቲያን ወገኖቻችንን ችግር በመመልከት ባለድርሻና ተባባሪ አካላትን በማስተባበር የእግዚአብሔር አብ ቤተክርስቲያንን ገንብቶ በማጠናቀቅ አገልግሎት እንዲያገኙ አድርጓል። አሁን በርካቶችም ተጠምቀው የሥላሴ ልጅነትን አግኝተዋል። አምብቾ ነው የር አምብቾ ነው አሽቡሾ ወጣ ኮንቺ ቡሾ ነው ኖቡሊ ኮንቺ ቡሾ ነው አዳሚ ኮየቺ ቡሾ ነው የርቺ ቡሾ ነው ኖኒ ካዎነ ሐልቲ የር ባሮቶ ነው አሁን በጣም የደከመበት ብዙ ሌላ እምነቶች የነበሩበት ስፔሻሊ የካቶሊክ
እምነት ተከታይ በጣም ይበዛበት በዛ ፈተና ውስጥ የነበሩ በተለያዩ ነገሮች እንደውም ተጽዕኖ ውስጥ ነበሩ ብሎ መውሰድ ይቻላል እና አሁን ግን ባለው ሁኔታ ሰንበታት በአግባቡ በሚባል ደረጃ እየተቀደሰ ትምህርት እየተሰጠ ያለበት ሁኔታ አለ። ከዛም ውጪ በዓላት ምክንያት በማድረግ በአንድም በሌላም ሰዎች እየተማሩ ያሉበት ሁኔታ አለ። አሁን በዚህ ሰዓት ግን ባለን ተጨባጭ ሁኔታ ከሌሎች ወደኛ ይመጣሉ እንጂ ከኛ ወደ ሌሎች የሚሄድበት ሁኔታ ሙሉ በሙሉ በሚባል ደረጃ የተቀረፈበትና የኛ ቁጥር እየበዛ የሌሎች እየተመናመነ እየሄደ ያለበት ሁኔታ ነው ያለው። ስለዚህ ስብከተ ወንጌል በጣም ጥሩ እየተሳፋ ያለበት ሁኔታ ነው ብሎ መውሰድ ይቻላል። ባልሰሙትስ እንዴት ያምናሉ ያለ ሰባኪስ እንዴት ይሰማሉ ተብሎ እንደተጻፈ በዚህ ያሉ ወገኖቻችን ቃለ እግዚአብሔርን የሚነግራቸው ሰው ባለመኖሩ ለብዙ ዓመታት በባዕድ አምልኮ ልምምድ ውስጥ እንደቆዩም ይነገራል። ማህበረ ቅዱሳን እስካሁን ያው ለኔ አዲስ አይደለም፣ ለሁላችን አዲስ አይደለም። በየቦታ እንደሚያደርገው ሁሉ እዚህ ቦታ ላይ ዋናው እግዚአብሔር ነው። በመቀጠል በማህበረ ቅዱሳንም በተለያዩ እግዚአብሔር ፈቀዳቸው ሰዎች በተደረገው መልካም ስራ እዚህ ቦታ ላይ ያለው የነበረው ችግሩ ያው እንደምታየው ቦታው ጫካ ነው። ቤተክርስቲያን አልነበረም። የተለያየ አምልኮ ሲመለክ የነበረ ቦታ ነው። አምልኮ ባይዲያው ባሬ ቆጮ ምናምን ይባል ነገር አለ። ዴጆ ይባላል። እንጨት ስር ላይ የወሰዱ ራቅ ያለ ስለሆነ ከቤተክርስቲያን ራቅ ያለ ስለሆነ ሲደረግ የነበረ ነው። ግን ያው እግዚአብሔር ፈቅዶ ቤተክርስቲያን ከተሰራ በኋላ ሁሉም ሰው ከአምልኮ ባይድ ተመልሶ መልካም ስራ እየተሰራ ሲያመልኩ የነበሩትን እንስራ በርግጥ አሁን እዚህ ጋር ወደ ከ20 በላይ ጋን አለ። ያው ባይን ታያላችሁ ጦር አለ። ያን ሁሉ እርግፍ አድርጎ ስጋ ወደሙ ተቀብለው አልፎም ያው እዚህ ያሉ ሰዎች ከቀድሞ ከተለያየ እምነት ከካቶሊክም ቀደም ባለማው ከነበሩበት ከተለያየ ቦታ ተመልሰው የተመለሱበት ቦታ ነው። ያው እንደሚታወቀው ቤቱ ያለቀው በአንድ አመት ጊዜ በ10 ወር ነው የተጠናቀቀው። ይሄ በመልካም እግዚአብሔር መልካም ፈቃድ በመቀጠል ያው እንደተባለው በማህበሩም አልፎ ተርፎ ደግሞ ይሄ ግቢውን ቤተክርስቲያን ከተመሰረተ 10 ወር ማለት አንድ አመት ብቻ ነው። በአንድ አመት ጊዜ ውስጥ ነው ይሄ ግቢ አሁን እንዲህ ሆነ። ይሄ በመንድነው ቁጭት ስለነበረ ፍላጎት ስለነበረ ሰው ሁሉ ትልቁ ትንሹ ወንዱ ሴቱ ባለሀብቱም ጭምር በመረባረቡ እንደዚህ ሆኗል። ቅዳሴ በቃ ሁሌ ይቀደሳል ማለት ይቻላል። ለህዝቡም ኪዳንም ሁሌም እንደምናደርሰው ነው። በተለይ ጾም ከገባ አንድ ቀን አይቋረጥም። ሁሌ ኪዳን እናደርሳለን። ማታ ማታም ሰርክ ህዝብ ተጠርቶ እግዚኦታም ተጠርቶ ትምህርትም እንሰጣለን። ሲባረክም ሌሎች ምእመናን እንደው በትክክል ቤተክርስቲያን ተቋቁሞ ሰው ተገልግሎ አገልግሎት የሚገኝ ቦታ ተብሎ አልታሰበም። ሰው ይገረም ነበር። አሸዋ መጥቶ ሲራቀፍ ድንጋዩ ሲመጣ ሌላ ማቴሪያል ሁሉ ሲመጣ በብዙ ሚሊዮን ደረጃ 4.5 ሚሊዮን ወጪ የሆነበት ብር ወጪ ሆኖ ሁሉ ሲመጣ አልታሰበም። በቃ ታቦቱ ገብቶ ሰው እንደዚህ ነገር ያገኛል ተብሎ አልታሰበም ነበር። እግዚአብሔርን የሚያሸንፍ ነገር ምንም ስለሌለ እግዚአብሔር እጅ ተዘረግቶበት በማህበረ ቅዱሳን አጋዥነት እግዚአብሔርም እጁን ዘረጋ። ከዛ ጨለማ መጥቶ አሁን ዛሬ ደግሞ ያለው ደረጃ ሲታይ በሚታፓ እግዚአብሔር አብ ቤተክርስቲያን ባሉ ካህናት የአካባቢው ልጆች የአብነት ትምህርት ይማራሉ። ይህ ታዲያ በቀጣይ በአካባቢው ለሚኖረው ዘላቂ አገልግሎት ተስፋ የሚሰጥ ጅምር ነው። ሀያ ሁለት ደቀ መዛሙርት ተማሪዎች ናቸው መዝግቤ የተቀበልኳቸው። ምን የሚማሩበትም ሰዓት ያው ሌሊት ነው። ከ12 ሰዓት እስከ ምሽቱ 3 ሰዓት ተኩል ድረስ ነው ማስተምራቸው። ሌሊትም ከ11 ሰዓት እስከ 1 ሰዓት ተኩል ከንጋቱ እስከዛ ሰዓት ድረስ ነው ማስተምረው። አቀባበላቸው በጣም ደስ የሚል ነው። ጸሎተ ሃይማኖት የደረሱ ነበሩ። ስመጣ አቡነ ዘበሰማያት እንደዛ ያስጀመራቸው ዲያቆን አለ ከዚህ በፊት። ከዛ ከጸሎተ ሃይማኖት ከጸሎት ዘወትር አንስተው ዛሬ በአንድ ወር ከ15 ቀን ሮብ ውዳሴ ማርያም ሊገቡ የደረሱ አሉ። በቃ እንደዚህ ነው ማለት ነው። በጣም ጠንካራ ልጆች አሉ። ዝም በፊት እንደዚህ አይነት ትምህርት አገኝተንም አናውቅም።
የሰንበት ትምህርት ማለት ምን እንደሆነም ከዚህም በፊት አናቅም። የድቁና ትምህርት ምን እንደሆነም አናቅም። ይሄ ህንጻ ከተጀመረ ወዲህ ይሄ ቤተክርስቲያን ከመጣ ወዲህ ብዙ ትምህርት አገኝተናል። በአባታችን ብዙ የሰንበት ትምህርትንም አገኝተናል። የአብነት ትምህርትንም ብዙ ደረጃ ላይ ደርሰናል። ከዚህ ከቀጠልን ብዙ እንሄዳለን፣ ወደ ድቁና እንደርሳለን። ከዓለማዊ ህይወት ወደ መንፈሳዊ ህይወት እንደምንመለስ እርግጠኛ ነን። ቀሲስ ታምራትም በጣም በጥሩ ሁኔታ እኛ ከሰጠናቸው ተልእኮ አንድም ወደ ኋላ ዝንፍ የማይሉበት በጣም የኛን ስራ አጠንክረው እየሰሩ ያሉበት ሁኔታ አለ። በአንድም በሌላም ሰንበታትን ተጠቅመን እነዚህ ትላልቅ በዓላት በሚሆኑበት ሰዓት የኛ ልጆች ከቦንጋ ማዕከል መጥተው እያስተማሩ ያሉበት ሁኔታ ነው ያለው። ከዛም ውጪ ደግሞ እነዚህ አሁንም የሌላ እምነቶች ተጽዕኖዎች ለመከላከል አኳያ ጉዳይ ተኮር የምንላቸው አሁን እንዳልነው በአንድም በሌላም ለማድረግ እቅድ የተያዘ ሁኔታ አለ። እግዚአብሔር ቢፈቅድ ቀጣይ ላይም የተለያዩ የትምህርት እድሎች ይመጣሉ። የአንድ ወር የአራት ወር የጽራ ጽዮን ትምህርት እድል የሚሰጥባቸው ሁኔታዎች አሉ። እንደዚህ ያሉ በሌላ እምነት ተጽዕኖ ስር ያሉ አካባቢዎችን ለማካተት ብዙ ጥረት እያደረግንበት ያለ። ቀደም ሲል እንዲህ አይነት ትምህርት እንዲህ አይነት ድጋፍ እዚህ አይነት ሀሳብ ቢኖረን ብዙ ልንድም ነበር። እግዚአብሔርንም አውቀን ልንኖር ነበር። ዛሬ ጫካ ውስጥ ቆይተን ነበር። እድሜ ካበቃም በኋላ ነው ይሄ ቤት ተሰርቶ ወደዚህ መጣ ነው እና ሰው በእርግጥ ይቸገራል። ቢቸገርም ያው ይዲ አልፈናል። በእና እግዚአብሔር ኃይል በማህበረ ቅዱሳን ወተናል። ሰው ያለ መማር ብዙ ችግር ወደቅ ነው። ብንማር ልጆቻችን ብናስተምር የእግዚአብሔርን ቃል ብናውቅ በእርግጥ በጣም ኃይለኛ አካባቢ ነው። እዚህ ያለ ህብረተሰብ ጎበዝ ነው፣ ለመስራት ይቀበላል፣ ቤተሰቡን ለማስተማር ይፈልጋል። ብዙ አይነት እንማራለን ብዬ እገምታለሁ። ከውሹሽና ቦንጋ ከተሞች በተወሰነ ርቀት ላይ የሚገኘው የሜታፓ እግዚአብሔር አብ ቤተክርስቲያን አገልግሎት ከጀመረ በኋላ በፈለቀ ጸበል በርካቶች ከህመማቸው ተፈውሰው እግዚአብሔርን እያመሰገኑ ወደ ቤታቸው መመለሳቸውንም በቦታው የነበሩ ይመሰክራሉ። ይሄ በጣም ያው በየጸበሉ ቦታ እግዚአብሔር የሚችለው ነገር ነው። በእግዚአብሔር በሰው የማይቻል በእግዚአብሔር የሚቻለው ብዙ ነገር ነው። እንደምናውቀው እዚህ ቦታ ላይ ካሉት የበለጠ ደግሞ አንዱ ወባ መሰል በሽታ ብሎ ነው። ጅማም የትም የተለያየ ቦታ እንግዲህ ለስጋው ሲባል ላይ ሲራራጥ ቆይቶ እዚህ አምጥቶ መጨረሻ ላይ እዚሁ እንቅበር ብሎ ነው ቤተሰቦቹ አምጥተው እዚህ ቤተክርስቲያኑ ላይ ጥለው ሄዱ። 2 ወር ሙሉ ነው እዚህ የተቀመጠው። ከተቀመጠ በኋላ ቀስ ያለ ብድግ ብሎ ተነሳ። ግንበኛ ባለሙያ ነበረ። ያው እንደምታዩት ከቤተልሔም እስከ ቤተክርስቲያን የመጣውን ባዞላ በራሱ ነው የሰራው። ግንበኛ ባለሙያ በራሱ ወጪ ነው ዲኑ አሁን እየሰራ ነው ያለው። በመቀጠል ደግሞ አንዱ ስኳር በሽታ ነበራቸው። ሽማግሌ ናቸው። ገዋታ ከሚባል ቦታ ነው ሩቅ ቦታ ነው የመጡት። ቀጥ ብሎ እዚህ መጡ። 1 ደቂቃ እንዳታሳልፍ ተብሎ ነው መርፌ እጅ በክንዳቸው ነው የሚሰጠው። እኔ በስተርጅና መርፌ አልወጋም እግዚአብሔር ቢገለኝ ቢሞት ይሻላል ብሎ ነው እዚህ ቁጭ አሉ። እግዚአብሔር ይመስገን ሄደው አሁን ቆርቦ ስጋው ደግሞ ተቀብለው ትላንትኛ ጋር መጥተው ስለታቸውን አስቀብተው ደስ ብሏቸው ለሌላው ብሎ ነው ሄዱት። ያው የጸበሉ ነገር በርግጥ ያው የትም ቢሆን እግዚአብሔር ፈዋሽነት ስራው በዚህ ይገለጽ አይደለም። ምስጋና ይድረሰው። ይሄ ነው ያለው። ከዚህም በላይ እንግዲህ እንደምታዩት እዚህ ላይ ብዙዎች ጸበልተኞች እዚህ ያሉ ያው እንደቀጠለ ነው ያለው። ስሜ ፍጹም ወልደ ሰንበት እባላለሁ። እዚህ የውሹሽ ከተማ ተወላጅ ነኝ። እኔ የመጣሁት ጸበል ገዳም ስለሆነ ጸበል ለመጸበል አሞኝ ለመጸበል ነው የመጣው። እዚህ ከመጣሁ 2 ሳምንቴ ነው። እዚህ ደስ ይላል። በቃ እዛ ዓለም ላይ ካሉ ነገሮች በጣም ራቅ ያለና በጣም ደስ የሚል ድባብ ነው ያለው። እዚህ ብዙ ሰው መጥቶ ይፈወሳል። በፊት በጣም ብዙ አይነት ነገሮች ነበሩ። እዚህ ባዕድ ምናምን የሚገለገሉት ነገር ነበር። አሁን ከቤተ ክርስቲያን ከመጣ ወዲህ ብዙ ጥቅም እያገኙ ነው። እነሱም መጥተው እየተገለገሉ ነው ያሉት። ካህናትም በጣም ነው የሚያገለግሉት። ሌሊት እየገቡ እና ቀንም በጣም ነው የሚገለገሉት እና ጸበልም ይጸበላሉ። ቦቱ ወደ መንበሩ ገብተው ለዚህ ደርሶ ምንም አይነት ቆይታ ሳይኖረው ማለት ነው ምንም አይነት ቆይታ ሳይኖር ምን ተፈጠረ? ጸበል ተፈለቀ። ያ ጸበል ደግሞ ማአት ሰዎች እንዲፈወሱ እግዚአብሔር ወሰነ። እንዴት ብትሉ በወቅቱ ወረርሽኝ ወባ የሚባል ወረርሽኝ በጣም ተለቋል። የዛን ጊዜ እዚህ አካባቢ ምን
አይደለም እዚህ ዝም ብሎ እዚህ አካባቢ ብቻ ሳይሆን ከአጎራባሽ ማለት ነው ከመናፍቃን ከኳተልክ እስካሁን ድረስ ያላየው ሙስሊም ብቻ ነው። እነዚህ እየመጡ አሁን ራሱ መረጃው ብታይ ማለት ነው አንድ መዝገብ ሊያልቅ ነው የሚመዘገው ማለት ነው። ጸበሉ ብዙ ሰዎችን ፈውሰው ብዙ ሰዎችን አድነው ታምር እያስመሰከረ ከዛ በአመት ግማሽ መካከል ላይ ደግሞ አንድ ታቦት ተጨመረልን። ልደታ ማርያም ተጨምሮልን 2 ታቦት ነው እየተከበረ ያለው ነገር በጣም ህልም ነው እየመሰለ ያለው ሰው አስደንጋጭ ነገር ነው። ይሄ ቦታ ላይ እንደዚህ ታቦት መጥቶ አንድነቱ እየከበደ 2 ሆኖ ሁለትነቱ ብቻም ሳይሆን እያስመዘገበ ያለው የሰው ማዳን ሁኔታ በተለይ የሰው እንዴት እንደሚድን በጣም ይከብዳል። በጣም የሚገርም ነገር ነው። የሚገርመው ነገር እኛ እንግዲህ ብዙ ቦታ ላይ ቆይተናል እስካሁን ድረስ ማለት ነው። ይሄ ቤተክርስቲያን በአንድ አመት ውስጥ ማለት 13 ወንድ 14 ሴት 27 ሰው ቆርቧል። በጋብቻ አንድ ያው በኖርማል ጋብቻ ማለት ነው አንድ ወጣት 2 ወጣቶች ተጋብተዋል። ከነዚህ ውጭ 13 ወንድና 14 ሴት 27 ስል አንድ ባል ያጣችው የቆረበችው አለች ያል ባሏ ካረፈ በኋላ ማለት ነው 27 ቆርቧል። እስከዛሬ ድረስ ደግሞ የሞቱትንም እንደ መረጃ ስንይዝ ማለት ነው 13 26 ሰው ያው አርፎ ቀብር ፍጻሜ ተፈጽሞበት ከሩቅ ቦታ ከመወሰድ 1 ሰዓትና ከዛ በላይ ቦታ ከምንወስድበት ተርፏል ህዝብ። አሁን እየተሰማ ያለው ስሜት እንግዲህ መግለጹ ይከብዳል እውነት ለመናገር ማለት ነው። እውነት ለመናገር ዛሬ ደግሞ እንደዚህ ብቅ ስትሉ ዳግም የሆነ ነገር የፈለቀ ነገር ነው እየመሰለኝ ያለ ማለት ነው። ምክንያቱም አሁን እንደዚህ ማህበረ ቅዱሳን ዛሬ ይመጣሉ ሲል አንዱ አቦ መጥቶ ባየው ለነም ራሱ አዲስ ነው እዚህ ቦታ ሲመጣ ማለት ነው። በጣም እንጂ ዛሬ ግፋቤሌ እኔ በቁጥር እንኳን ባልይዝም 100 እና 150 በላይ ነው ከተቋቋመበት ጀምሮ አመቱ ሊሆን ነው። አሁን ከተቋቋመበት አሁን ዛሬው 30 እና 40 አሉ እና ትላንትም እንደዚህ ወጡ አሉ ዛሬም ይገቡ አሉ። እንደገና ተፈውሰው እግዚአብሔርን አመስግነው ይሄንን ቤተክርስቲያንን አምኖ እየተመለሰ ነው። ሌላው ደግሞ ጴንጤ ውስጥ ይገቡ አሉ። ቀደም ሲል ከመንገድ እርቀት የሃይማኖት ማስቸገር በብዛት ስላለ ሰው እኮ እየተቋረጠ ነበር፣ ወደ ካቶሊክ የገባ ነበር። ዛሬ ከዚህ ሁሉ ወጥቶ ወደዚህ ነው አለ ወደ እግዚአብሔር ቤተክርስቲያን በሚለው ላይ ብቻ ነው አለ ነው። ሌላ ቦታም አይቻለሁ፣ ሌላ ቤተክርስቲያንም አይቻለሁ። ይሄ አሁን የቆየ ቤተክርስቲያን እንጂ የሚመስለው በአንድ አመት የተዘጋጀ ነው። የአንድ አመት ቤተክርስቲያን አይመስልም። ተሰርቶ በጣም የቆየ ቤተክርስቲያን ነው የሚመስለው። ብዙ ቦታውን ሲኬድ ቆይቶ እንኳን የዚህን ያህል ነገር የሌለበት ነው ያለው። አሁን ይሄ ግን በጣም የቆየ ነው የሚመስለው። ከተለያዩ ብዙ ከአካባቢ ከወረዳዎች ነው የሚመጡት በብዛት። አሁን ገና እየተሰማ ስለሆነ ከተለያዩ ዞኖችም እየመጡ ነው በብዛት ተመላልሶ የሚጸበሉም አሉ። መላለስ ማይችሉት ደግሞ እዚህ አዳራሽ አለ። አዳራሽ ቁጭ ብሎ ነው የሚጸበሉት። አመቶ ስለት ሲያስገቡ እየሰማን ነው። በጣም አሞኝ ሐኪም ቤት በየሆስፒታሉ ተንከራትቼ ያላገኘሁትን እዚህ ነው መጥቼ ያገኘሁት ፈውስ አግኝቻለሁ ብሎ በብዛት አመቶ ስለት ሲያስገቡ እያየሁ። አብዛኛውን ሰው በየቤቱ ታሞ ነው ያለው። ይሄ ቤተክርስቲያን ደግሞ እዚህ ጸበል እንዳለ በብዛት ሰው አያውቅም። በዚህ አጋጣሚ መልእክት የሚያስተላልፈው በየቤታቸው ታሞ ያሉ ሰዎች መጥቶ ይሄንን ጸበል ተጸብሎ ፈውስ ቢያገኙ ደስ ይለኛል። እንግዲህ ለዋናው ማዕከል ያው ብዙ ነገሮችን አልፎ እነዚህ ስራዎች እየተሰሩ እንዳለ ይታወቃል። ከመኑም አይተኮነ ሲነሳ ትናንት በጣም የተቸገርንበት ልጆቻችንን ማቅረብ ያልቻልንበት ደረጃ ላይ ነበር። እምነቱን ፈልገነው ሳይሆን ተገደን የገባንበት ነበር። ስማዊ ክርስትና የነበረበት ነበር ብሎ ሲናገሩ ነበር እንደመሰከረነት ማለት ነው። ይሄን ነገር ይሄ ቤተክርስቲያን እዚህ በመሰራቱ ብዙ ነገሮችን እንደቀረፈላቸው ሲናገሩ ነበር። ለዚህ ቀጣይም ላይ እድሉ እኛ ጋር ብዙ ቢሰጥም እኛ ጋር በጣም ያልተደረሰባቸው ቦታዎች አሉ። በጣም ብዙ ማለት ነው። ሰዎች አምነውበት ሳይሆን አማራጭ ስላጡ በሌላ እምነት ተጽዕኖ ስር ስለሆኑ ኢቭን እሳት ትንሿን እሳት እንኳን ከላለመዋዋስ ሁሉ የሚያደርጉበት ተጽዕኖ አለ። አሁን ሌላ ወረዳዎችም ጋር ስናይ ማለት ነው። ይሄን የሶሻል ክራይሱን አማራጭ ሲያጡ ወደዛ የሚገቡበት ሁኔታዎች አሉ። ለዚህ የኛ የትኩረት አቅጣጫ አድርጎ ዋናው ማዕከልም አሁን እየሰራበት እንዳለ እናውቃለን። ከዚህ በተጠናከረ መልኩ እድሉን ቢሰጠንና እንደዚህ እንደምናያቸው ደስተኛ የሆኑ ምእመናኖች ብናፈራ የድሉ ተጠቃሚ ቢያደርገን
እንደሚታሰበው አይደለም። በጣም ብዙ የተቸገሩ ምእመናኖች አሁን እንዳልኩ በጣም ብዙ በቃ እግዚአብሔርን እየፈለጉ ግን እድሉን ያጡዋል። ለነዛ ሰዎች ብንደርስላቸውና የትኩረቱን አቅጣጫ ሌሎች ጋር እንደሚያደርገው እኛ ጋርም እያደረገ እንዳለ ይታወቃል። ግን ተጠናክሮ ቢቀጥል ቀጣይም እነዚህ ያሉ ምእመናኖችን ለማፍራት የጠፉ ነፍሳቶችን ለማትረፍ እድሉን ተጨማሪ ቢሰጠን የሚለውን ነገር ነው ማቀርበው። አሁን በእናንተ እርዳታ ነው ይሄ ቤተክርስቲያን የተሰራው፣ በማህበረ ቅዱሳኑ ትብብር ነው። አሁን ግን ብዙ ነገሮች ይጎላሉ። እንዳልከው ጸበል ቦታ መገንባት አለበት። ካህናት በጀሪካን ተሸክመው እየለፉ ነው እየጸበሉ ያሉት። እሱ ቢደገፍና ቢገነባ፣ ሌላው ደግሞ አብነት ትምህርት ቤት ያስፈልጋል። በብዛት ተማሪዎች አልባሌ ቦታ እንዳይውሉ ትምህርት ቤት ብኖርና ተማሪዎች ቢገለገሉ። ቅዳሴ በየጊዜው አለ። ያው ቅዳሴ ሰዓቱን ጠብቆ ስርዓቱን ጠብቆ ያው ከሰንበት ውጭ ያሉት በዓላትም ይቀደሳል። አልፎ ተርፎ 16 ቀን የእመቤታችን ይቀደሳል። የሁለት ወሩ አብይ ጾም ይቀደሳል። ቅዳሴው ጉጉስ ስለነበረ የሰው ተሳትፎ ደግሞ ለየት ያለ እንደምታዩት ዛሬ እንደ ትንሽ ብዙ ሰው ጧት ቢሆን እዚህ መጥቶ ጠብቆ ነው የዋለው። ጉጉቱ አለ። የማስቀደሱ ተሳትፎ መልካም ስለሆነ ስርዓቱን ጠብቆ ቅዳሴው ኪዳኑ በተፈለገው ጊዜ እንደቀጠለ ነው ያለው። በባዕድ አምልኮ እንደምታውቀው ብዙ ሰዎች በዚህ ነበር ከዚህም በፊት ማምኑት። አሁን እግዚአብሔር ይመስገን እንጂ የታቦቱ ከመጣ ወዲህ ከዛ ስራ ሁሉም ሰው እንደወጣ ነው የማውቀው። አሁን ብዙ ድውያኑ እዚህ የሚፈወሰበት ነው። ጸበልም እግዚአብሔር አብ ጸበል እዚህ ከተጀመረ በኋላ ብዙ ጸበልተኛ እዚህ ደብር ብዙዎች አሉ። እንደውም በቃ ብዙ ታምር የሚደረግበት ደብር ነው። ሰንበት ትምህርት ቤት ወጣቶችም የራሳቸው ቀን አለ። እዚህ አሁን በተለይ በሮብ ቀንና በአርብ ቀን እንግዲህ አውደ ምሕረት ላይ ነው። እሁድ ቀን ደግሞ ወንጌል ነው የምንሰጠው። ማክሰኞና ሐሙስን መዝሙር ምናምን እንጠናለን። ቅዳሜ ቀን ደግሞ የልማት ቀን አድርገን እንዲህ ነው የምንሰራው። ዛሬ እዚህ ጋር ሁሉ ቅድም ሰው መጥቶ ነበር በግዛት ያለ መምጣታችሁ እናንተን እንቀበላለን፣ ደስ ይለናል። እነሱ በመጡ እንኳን በእውነቱ እኛ ሁላችን ልጅ ሴት ወንድ መቅረት ብለው እስከ 8 ሰዓት ከ8 ሰዓት እስከ 9 ሰዓት ከቆዩ በኋላ ሁሉ ከወጡ በኋላ እኛ የግድ ብለን ማየት አለብን ብለን ቆየን። እነዚህ ጸበልተኞች ናቸው እዚህ ብሎ ነው ያሉት ሰዎች። እግዚአብሔር ይመርቃችሁ። እኔ እንኳን በአፍ መልክ የምድር ነው የሰማይ አባት እናንተን ይመርቃችሁ፣ እድሜ ይስጣችሁ እና እንደውም እድሜ ባለጸጋ ሁኑ። በእውነት ወልዳችሁ ተከበሩ፣ ባላችሁ ንብረት ተጠቀሙ። ወድቃችሁ እንደሆነ እንድታዩ አልፈልግም። በርግጥ ሲጠፉ እንኳን አንድ ሰው ቢጠፋ በጣም አዝነበርኩ። እንደ አባቴ እኔም ያዝ ነው ደስ ብሎኝም ሁላችሁም በሰላም ስትመጡ እኔም በሰላም ቆይቼ እናንተን ማግኘቴ በጣም ደስ ይለኛል። ይሄን ቤት ይሄን እድል ሰጣችሁት እናንተ በሚለው ነው እኔ የማመሰግናችሁና የምመርቃችሁ። እግዚአብሔር ይመርቃችሁ። ሁሌ ከዚህ ቦታ በህይወት አለው አልታመምኩም። በመጠበቅ ቁጥር መግቢያ በራችን ያኛው ነበር። አሁን ደግሞ ይሄ ተቀይሮ ከዛ በኋላ ለኔ ራሱ አዲስ ይሆንብኛል። ልዩ ታምር እየፈለቀና ጸበል ራሱ ተጨማሪ ራሱ ማለት ነው ተጨማሪ ጸበል ሌላ ቦታ ላይ ፈልቋል። ያንን ደግሞ ለመጠቀም ያሰብነን ህዝብ ያው አመቻችተን በየቦታው እየጠየቅን ወደ 13 ዲያቆናት አገኝተናል። ቀደም አባታችንም ተሄድ እየጠየቁ ነበር። 13 ያን ያክል አጥጋቢ ባይሆንም እንዶ ያለውን ችግር ከተማሪ ከሆኑ ለመቅረፍ በመለው በአባ እስቀል አማካኝነት ተሰጠ። 13 ዲያቆናት አለን። 3 ካህናት ነበረን። እነዚህን ደግሞ ሳይቋረጥ ማለት አገልግሎት እስከዛሬ ድረስ እግዚአብሔር ሲሞ ተሰገነ። አምና በአብይ ጾም ጀምሮ ሙሉ 60 ቀን ከዛ በቅዳሜና እሁድ ብቻ ነግለት ከተደረገ በኋላ ከዛ ውጪ የሆኑትን በአጠቃላይ የቅዳሴ ሳይቋረጥ አገልግሎት ሳይቋረጥ እስከዛሬ ድረስ ያለው ነገር ነው ትልቅ አስደሳች ነገር ነው። በዚህ ጾም አጋጣሚ ሄዶ እንጂ ማአት ነበሩን እዚህ ጸበልተኛ ማለት ነው። ይሄ ራሱ ሞር ጸበልተኛ ብቻ ነው አለ እንዶ ምንድነው ስኳር በሽተኛ ማለት ነው። ከስኳር በሽተኛ ሰው ያሁን አጋጣሚ ደሆነ ከስኳር በሽታ የተፈወሰ ሰው አለ። ኦፕራሲዮን እንዲሆን ደግሞ ኢጢ ማለት ነው። እንዴት አድርገ በእግዚአብሔር አቦ ያንተ ለሰው ብላት ተስጠኝ አንተ ፈውሰኝ ብሎ ገብቶ አንጀት ኢጢ ኦፕራሲዮን የሚደረግ ሰው ሁሉ ተፈውሷል። እንደው ይሄ ከበድ ያለው ማለት ነው። ሌሎች ደግሞ በቃ ማንኛውም እንደው እዚህ ከገባው በኋላ
አጥሯን እንዳለፍኩ ሻኛዬ ላይ ተከሻ ላይ ያለው ነገር ቀለል አለብኝ እያለ ታምሩን እየተመሰከረ ይሄድ ያለው ማለት ነው። ማንኛውም ሰው በገባ ቁጥር ጥሩ ፈውስ እያገኘበት ያለ ሂደት ነው ያለው። እንደም አጋጣሚ ዛሬ ወጥቶ ሄዶ ነው መናፍቅ ቀጥታ እጠመቃለሁ እግዚአብሔር አብ ማለት ሰማይና ምድር የፈጠረ እግዚአብሔር ነውና በማለት ማለት ነው። ከመናፍቃን እንደም የወልቅጤ መናፍቅ ነበር የድሮ ማለት ነው። እዚህ ሀገር ከመምጣት አባቴው ሐኪም ነው። በዚህ አጋጣሚ መጥቶ እዚህ ድረስ ልጁ መጥቶ ገብቶ ተጠምቆ ተፈውሶ የሄደበት ሁኔታ አለ። ይሄ ብቻም ሳይሆን ማለት ነው አሁንም ያለው ደረጃ ወደኛ እየመጣ እንጂ ያለ ከኛ እየሄደ ያለ ማንንም እንደሌለ ነው። ያቱ ቁጥራቸው ብዙ ነው። መረጃው ሊከን ነበር በውል አሁን በትክክል ቁጥሩን እንትን ባልረዳ እንጂ ማአት ሰው ከመናፍቃንም ከካቶሊክም ወደኛ እየመጣ ያለበት ሁኔታ ነው። ያን እንጂ ከኛው ወጥቶ ይሄደ አይደለም። እንደውም ይደግፉናል በእውነት ለቀብር ሲመጡ ለቀብር መጥቶ ቁጥር አጋጣሚ አሁን የተለያየ ሰው ነው መጥቶ መቀብረዋል። በሚመጣበት ጊዜ በመስጋና ነው እየሄደ ያለው። ትክክለኛ ትምህርትም አሁን አባታችን አንድ እግዚአብሔር መርቆ ሰጡን አንድ አባት አሉ። የማህበረ ቅዱሳን አባል ናቸው። ብዙ ነገር ያስተምራሉ። የማንንም ሃይማኖት ነቅፎ ሳይሆን በአስተምሮ ሰው ብዙ ሰዎችን የመለሱ ቤተክርስቲያናችን የምታድግበት ሁኔታ ሁሉ የተፈጠረ አስራት በኩራት አርሶ አደር ከሚያርስበት ከቡናው ከጠፉ ከበቆሎ ከማሩ ሁሉ አምጥቶ ተገዶ ሳይሆን አሁን ሌላውን የካህናትንም ደሞዝ ነው ሌላ ተጨማሪ ነገሮችን እኮ እየተቀቀምን ያለ ነው። እንደ ሌላ ቤተክርስቲያን ያደግንበት ቤተክርስቲያን ማአት ቤተክርስቲያን ነበረው በግዳጅ ያለ ዕውቀት ማለት ነው። ማንኛው ነገር በዕውቀቱን አገኝቶ ሰው ማለት ነው ዕውቀቱን አገኝቶ አሁን ከ11 ሰዓት በኋላ ይሄ ቦታ ታገኛቸው ለጉባኤ ይመጣሉ። መዝሙር ይከፈታል። የሚያስተምር ያስተምራል። ባለን ህዝብ ቁጥር ብዙም ባንሆን ማለት ነው ብዙም ባንሆን በአስተምሮ እየተለወጠ ያለ ነው ያለበት ደረጃ ላይ ነው ያለው። ነጣሎ ነው ነው ብሎና ኢኮኑ ጉሾ የርጭ ጉሾ ነው ኮት ጉሾ ነው አምብቾ ነው አምብቾ ነው። ክቡራንና ክቡራት የግብረ ሐዋርያት ዝግጅት ተከታታዮቻችን በከፋ ሀገረ ስብከት ጊምቦ ወረዳ ሚቺቲ ሜታፓ እግዚአብሔር አብ ቤተ ክርስቲያን ተገኝተን ወደ እናንተ ስናደርስ የነበረው መርሃ ግብራችን የስካሁኑን ይመስል ነበር። እናንተም ማህበረ ቅዱሳን በተለያዩ አካባቢዎች የሚያከናውናቸውን የስብከተ ወንጌል አገልግሎቶች በመደገፍ የአገልግሎቱ አካል ይሁኑ እያለን የዛሬውን ዝግጅታችንን በደብሩ አስተዳዳሪ መልእክት እንቋጫለን። በቸር ያቆየን። እዚች ጋር አሁን በትግል ያ ቦታ ወስደናል። በርግጥ የሰጠን በበጎ አመለካከት ባላቸው ሰዎች ጋር በንግግር ቦታውን ወስደናል። እዛች ቦታ ላይ እንደው ለአብነት ትምህርት ቤት ይሆናል በሚለው እንደዛማ ከሆነ እኔ ቦታን ሰጥቻለሁ ብሎ ነው በጎ አድራጊ የሰጠውን ቦታ እዛ ለአንድ አመት እንደው መምህር ቢቀጠርና ማህበሩ ይሄን ቢያደርግ በእውነት ይሄን ቤተክርስቲያን ከመስራቱን ባሻገር በሰው ላይ ስራ ተሰራ ማለት ነው። ያለበለዚያ አሁን እኔ እንደው የሚሰጋው ይሄን ያህል ቤት በ10 ወር ሰርቶ ማህበረ ቅዱሳን እግዚአብሔር ይጠብቅ እንደዚህ ዞሮ መጥቶ ማየቱ ራሱ አንደኛ ደስ ያለኝ አልፎ ተርፎ መምህር ተቀጥሮ እዚህ ጋር ትምህርቱን ልጆች ቢማሩ እዚህ ጋር ወጣቱ ሰንበት ተማሪ ከዚህ ቢፈራ ለሌላም ይተርፋል። አሁን እዚህ አቅራቢያ ላይ ከዚህ ወጣ ብሎ ያሉ ሰዎች አሉ። ይሄ ስለሆነ ለአንድ አመት ብቻ እንደው የሚከፈለውን በርግጥ ይሄ ነው ማለት አይቻልም። እዚህ አሁን እኛ 4000 ብር ለአንድ መምህር ከፍለን በርግጥ ኑሮ ከባድ ነው። እኛ እየከፈለን እንደው ሰውን አስተባብረን እየከፈለን አልተቻለውም ሄዷል። እንደው በመሄዱ እኔው እንደዚህ ያሉት ልጆቹ ጣፈንታቸው ምንድነው ለቀጣይስ እንዴት ይሆናል? ምክንያቱም ቤተክርስቲያን ተሰርቶ በሰው ላይ እንደው ቢሰራ የሚለውን ነው የሚለው እንግዲህ